ልጄ ጢሞቴዎስ ራስን የመግዛትና የኃይል መንፈስ እንጂ ፍርሃት መንፈስ አልተሰጠንም። መንፈስ ፍርሃት ነው። ታውቃለህ፣ ፍርሃት መንፈስ ነው፣ ስሜት አይደለም። ልጄ ጢሞቴዎስ ተጠንቀቅ። ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ከወዴት አመጣኸው? አየህ፣ በዚህ ምክንያት ተልእኮውን መፈጸም አትችልም። ከፈራህ አገልግሎትን ታቆማለህ ልጄ ጢሞቴዎስ ይለዋል። ስለዚህ በጌታ የነበረውን ይሁ ኢየሩሳሌም የገዳይ ስፍራ ነው። ቀያፋ፣ ሐና፣ እስክንድሮስ እንደ እሾክ የተባሉ መጥምቁ ዮሐንስ የፉኝት ልጆች ያላቸው አደገኛ ሰዎች አሉ። ሊገርፉት ሊሰቅሉት እንዳለ ያውቃል። የፈንጂ ወረዳ ነው ኢየሩሳሌም። ቢሆንም ለሄሮድስ ንገሩት። አገልግሎት አቁም አይደለም ያልከኝ፣ ስፍራ ልቀቅ አይደለም። ስፍራዬን አልለቅም፣ አገልግሎት አላቆምም። ከአባቴ የተሰጠኝን ተልእኮ በኢየሩሳሌም ልፈጽም ይገባኛል። ስለዚህ እኔ ሰዎች ስላጨፈጨቡልኝ አይደለም የምሄደው። የደሞዝ ጉዳይ አይደለም፣ የክብር ጉዳይ አይደለም። በኢየሩሳሌም ትንቢቱ ቃል ይፈጸም ዘንድ የሰው ልጅ ከኢየሩሳሌም ውጭ ሊሰቀል አይገባውም። ተመልከቱ፣ ዛሬ ስላለ መፍራት ከጽድቅ ስለሚገኝ ድፍረት ነው እግዚአብሔር እንድናገራችሁ የሞላኝ። በእውነት እግዚአብሔር ከመንፈስ ቅዱስ የሚገኝ ድፍረት ይሙላባችሁ። አሜን። ብድራቱ ታላቅ ያለውን ድፍረታችሁን አትጣሉ ተብሎ እንደተጻፈ የሚፈራ ሰው ቅጣት አለውና የእግዚአብሔር ገድል በሱ አይፈጸምምና ዛሬ አንድን ሰው አይደለም ብዙ ሰው ከፍርሃት መንፈስ ነፃ ይወጣል። ታውቃላችሁ፣ ዘካርያስ ትንቢት ተሞልቶ ያለ ፍርሃት እንድናገለግለው እግዚአብሔር የመዳን ቀን እንዳስነሳልን ይላል። አንዱ ነፃ ያወጣን ኢየሱስ ከሞት ብቻ አይደለም ከፍርሃት ነው። ዛሬ ምሳሌ ሆኖ የሚነግረን ጌታ የተወለደው በኤፍራታ ቤተልሔም ነው። ለምን ብትሉ ትንቢቱ ቃል ይፈጸም ዘንድ ነው። ልጅ ሆኖ ያደገው በግብጽ ነው። ለምን? ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ነው። ወደ ናዝሬት ሄዶ በጎልማሳነት ዘመን ኖሯል። ናዝራዊ ይባላል የተባለው ይፈጸም ዘንድ ነው። ወደ ኢየሩሳሌም መጣ። ለምን? የሰው ልጅ በኢየሩሳሌም ሊሰቀል ይገባዋል ተብሎ የተጻፈው ይፈጸም ዘንድ ነው። የተጻፈው በሕይወታችን የሚፈጸመው ከፍርሃት ውጪ ስንሆን ነው። የሚፈራ ሰው ብዙ መዘዝ አለው ልነግራችሁ እችላለሁ። ለምንድን ነው ግብ የጨበጣ ውጊያ በኢየሩሳሌም የሆነው? ኢየሱስ በኢየሩሳሌም ከሄደ በሄሮድስ ላይ ያለው የቀበሮ መንፈስ አቅሙ ይዳከማል። አንቺ ባለሽበት ክፉ ከልካይ ነሽ። አሜን። ተራ ሰው አይደለሽም ብራዘር፣ ተራ ሰው አይደለህም። አየህ፣ ስለዚህ ነው ኢየሱስ ወደ ኢየሩሳሌም ሲሄድ በሄሮድስ ያለው መንፈስ ተንቀጠቀጠ። ለምን? ክፉን ከልካይ እንደሆነ። ኢየሱስ ውስጥ ያለው መንፈስ ከሄሮድስ ያለው መንፈስ ለሚያስረው ሄሮድስ ገና ከሩቁ ተቃጠለ። እኔ አገልግሎት አቁም አልልህም፣ እንደራደር፣ ሌላ ቦታ አገልግል፣ ስፍራዬን ግን ልቀቅ፣ እኔ ግዛት አትግባለው። አንተ ግዛት መጥቷል። የእግዚአብሔር መንግስት የገሃነም ደጅ ችሏት አመጣለሁ። በግልጥ ነው፣ ተደብቄ አይደለም፣ በግልጥ ነው የምመጣው። ዛሬ ነገ ከነገ ወዲያ ኮንፈረንስ አለኝ። አባቴ ልኮኛል። በኢየሩሳሌም ልሰቀል ይገባኛል። የሚገርም ነው። ስለምንድን ነው ኢየሱስ ይሄን ያለው ብትሉ አንድ የገባው ነገር አለ። ዶሮ ጫጩቶቿን እንደምትጠብቅ እኔ ጠባቂ ነኝ። አየህ፣ ዶሮ አንሳት ከጫጩቶቿ የአሞራ የድመቶች መጫወቻ ነው የምትሆነው። እናት ዶሮ ግን ከሷ በላይ ውሻ እንኳ ቢመጣ መልኳ ይቀየራል። አሞራ ቢመጣ በህይወት እያለች ልጆቿን አታስበላም። ኢየሱስ እንደ እናት ዶሮ ነው ራሱን የመሰለው። እስራኤል ዶሮ ጫጭቷን በክንፏ እንደምትጋርድ ልጋርድሽ መጣው። እግዚአብሔር ምን ይላል? ባለህበት ስፍራ ጋራጅ ነህ። በአንተ ምክንያት የሚጠበቅ ብዙ አለ። አልገባህም። ስላልሰበክ ትንቢት ስላልተናገርክ ተራ ሰው የሚመስልህ ብዙ አለ። አገራችን በሰማይ እኮ ነው። በምድር ለስራ ትኖራለህ። አንተ ባለበት የጂኒ መንፈስ ይወድቃል። አይችልም ሊሰራ። እንዲያውም ራሱን የመሰለው በዶሮ ብቻ አይደለም፣ በከተማ መዝጊያ በር ነው። እኔ ብሄድ እኮ ቤታችሁ ይፈታል አላቸው። ማንም ነው የሚገባው የሚወጣው። እኔ ክፉ ከልካይ አይደለም፣ ከክፉ ጠባቂ ስለሆንኩ እንደ ከተማ ደጅ እንደ እናት ዶሮ ነኝ ይላል። ታውቃላችሁ የክርስቶስ መልእክተኛ እንደሆነ። ስለዚህ ተራ ሰው አይደለም፣ ተራ ሰው አይደለሽም። መልእክት አለህ፣ መልእክተኛ ነህ። ራስን እንደ አምባሳደር እንድትቆጥር እፈልጋለሁ። በእውነት ዛሬ መንፈስ ቅዱስ በዚህ ጉዳይ ነው የሞላኝ። የምንፈራ ከሆነ ስጋና ደምን ሁለት በደል እንፈጽማለን። አንደኛ ስፍራህን ትለቃለህ። የምንፈራው አንዳንዶች የምንፈራው ምንድነው? ኢኮኖሚን ነው። አብርሃምም ረሃብ ነበረ። ረሃቡን ስለፈራ ወደ ግብጽ ሄደ። ግብጽ የላከው ማን ነው?
እግዚአብሔር አይደለም እንጀራ። በረሃብ ምድር ለልጁ ለይስሐቅ 100 እጥፍ ባርኮታል። እግዚአብሔር ያኖራል እኮ። እና ያቺ ኑሃሚን ረሃብ ስለነበረ ወደ ሞዓብ ሄደች። ልጅና 2 ልጆቿንና ባሏን ይዛ ማን ወሰዳት? እንጀራ፣ ፍርሃት። አበቦችን ተመልከቱ እንዴት እንደሚያምሩ፣ ወፎችን ተመልከቱ። ስለምግብ ትጨነቃላችሁ? ኢኮኖሚ ከእግዚአብሔር ከሰጠን ስፍራ በፍርሃት ሊያስለቅቀን የኢኮኖሚ የድህነት መንፈስ ተሰበረ። አየ በቁራ ይመግባል። በረሃብ ዘመን እግዚአብሔር እንጀራ ነው። በማዕበል ዘመን መተላለፊያ ኢየሱስ ነው። አብርሃም ስፍራውን ለምን ለቀቀ? እንጀራ ነው ያስለቀቀው። የኢኮኖሚ ፍርሃት። እዛም ፈራ። ሚስቴን ስለ ሚስቴ ሲሉ ይገሉኛል አለ። ሚስቱንም ፓትርያርኩ እህቴ ነች አለ። ፓትርያርክ ይዋሻል? አብርሃም ዋሸ። ለበረከት የሆነው አብርሃም ለመርገም ሆነ። ፈርዖንና ቤቱን እግዚአብሔር ቀሰፈ። ለምን? በፍርሃት ስፍራውን ስለቀየረ ጸጋ አብርሃም አነሰው። አጋርን የሚያመጣው በፍርሃት ስፍራውን ከቀየረበት ቦታ ነው። ታውቃላችሁ፣ ስፍራ ስንፈራ ምን እንሆናለን? ስፍራ እንቀይራለን። ዳዊትም አንድ ቀን በሳኦል እጅ ሞታለሁ ብሎ ፈራ። ቀጣዩን ሄዳችሁ አንብቡ። ወዳልተገረዙት ወደ ፍልስጤሞች ሄደ። ጣዖት የሚያመልኩ ያልተገረዙትን 1 ዓመት ከ2 ወር ዳዊት አገለገላቸው። ለምን ብትሉ ሳኦል ይገለኛል ብሎ ፈራ። ሳኦል ይገለዋል? አይገለውም። ለምን አይገለውም? ንጉሥ እንዲሆን በማይዋሸው በሳሙኤልና በእግዚአብሔር ተቀብቷልና። የተቀባው ቅባት አያችሁ ከሳኦል ይበልጣል። አንድ መዝሙር ሰሞኑን ዘምቻለሁ። በእውነት በሽታዬ ከመድኃኒቴ አይበልጥም፣ ጨለማዬ ብርሃኔ ከጨለማዬ እንደዚህ ነው። በጣም ያስገርም መዝሙር በእውነት። እና ዳዊት ሳኦልን ፈራው። ጦር ጋሻ ቢይዝ ሰላይ ቢያደራጅ የተናገረው እግዚአብሔር ቃል ሳይፈጸም ዳዊት አይሞትም። ስለፈራ ስፍራውን ቀየረ። መቀየር ብቻ አይደለም፣ ያልተገረዘውን አንኩስን ያገለግለው ነበር። ቦዲጋርድ ሆነው ይላላከው ጀመር ይላል። ይገርማቸዋል። እንዲያውም እግዚአብሔር ጣልቃ ባይገባ ከፍልስጤም 5 ነገስታት ጋር ሆኖ እስራኤልን ለመዋጋት ሰልፍ ሁሉ ሄዷል። ጺቅላግ የተባለች ተቃጥላ ኃይል እስኪያጣ ድረስ አልቅሷል። ለዚህ ሁሉ ውርደት ባለበት ህይወት ለምን ኖረ? ሚስትና ልጆቹ ተማርከው፣ የገነባው ቤት ተቃጥሎ፣ ያልተገረዘ ሰው ማገልገሉ፣ ያልተጻፈባቸው መጽሐፎች ባዶ ወረቀቶች ተገለጡበት። 1 ዓመት ከ2 ወር ብድራት የሌላቸው ዓመታት። ለምን? ስለፈራ ነው። ይገርማቸዋል። ፍርሃት ስፍራን ያስለቅቃል። በእውነት በጣም ከባድ ነው። በጣም ከባድ ነው። ኤልዛቤልም ዛተች። ኤልያስም ፈራ፣ ልጁንስ ጣለው። ጸጋን ያስጥላል። ሰማያትን መክፈትና መዝጋት የሚችለው ኤልያስ በአንዲት ያልተገረዘች አጋንንት በሞላባት ሴት ዛቻ ፈራ። ግደለኝ ከአባቶች ያልበልጥም አለ። ለዚህ ሁሉ ያበቃው ምንድን ነው? ፍርሃት ነው። እግዚአብሔር ተገልጦ ምን ሆነሃል አለው። በጣም ይገርም ነው። አሁን ለምትፈሩት እግዚአብሔር ይላል ምን ሆነሻል? መላእክት በዙሪያሽ፣ መንፈስ ቅዱስ በውስጥሽ፣ ሰማይ ምድርን የፈጠረ በመዳፉ ቀርጾሽ ምን ሆነሻል ይላል። ምንድን ነው መልስሽ? ኮሮናን ፈራሽ? የቤት ኪራይ ፈራሽ? የራሻ ጦርነት ፈራሽ? ምንድን ነው የፈራሽው? ለእግዚአብሔር ምን ትመልሳለህ? እኔ ኤልሻዳይ ነኝ አይደለም? በእውነት ወገኖች ሆይ በእውነት ዶሮ እንኳን ለልጆቿ እንዲህ ከሆነች ኢየሱስ ጸጉርሽን ቆጥሮታል፣ በመዳፉ ቀርጾሻል፣ እንደ አይኑ ብሌን ይጠብቅሻል። እግዚአብሔር ይላል እኔ ከእናንተ ጋር ነኝ፣ አትፍሩ። አሜን። በእውነት ትዝ ይላችኋል በቅዱስ ቃሉ እግዚአብሔርን በአብርሃም ምልጃ ለሎጥ መልአክን ላከለት። ሎጥ አያችሁ መልአክ እኮ ነው። መልአክ እጁን ይዞት ከሰዶም ገሞራ ወጣ። ድንቅ ነው። እና ሎጥ በጣም ይፈራል። መልአክ እንደሆኑ አያውቅም። ሰዎች እንደሆኑ ነው የሚመስለው። ቤቱ አገባቸው፣ ቂጣ ጋግሮ አበላቸው። በዛም ያሉ ግብረ ሰዶማውያን ቤቱን ከበቡት። መላእክቶች ሰው መስለው ያዩታል። ምንድን ነው የሚያደርገው? የአብርሃም አጎት ሎጥ ምን ያደርጋል? እነሱ ከውስጥ ይታዘቡታል። ማርክ የሚሰጡት ኤ ነው የሚሰጡት፣ ቢ ነው፣ ኤፍ ማይነስ ነው፣ ምንድን ነው የሚሰጡት? ሎጥም ወጣ። ግብረ ሰዶማውያንን ያላቸውን ወንድሞቼ ሆይ ናቸው አይደሉም? ወንድ የማያውቁ ሴት ልጆች አሉኝ፣ ልስጣችሁ ጎቦ። ልጆቼን እንደፈለጋችሁ አድርጉ፣ ይሆናል በስጦታ። በጣም ፈሪ ነበር ማለት ነው። ና ብለው እጁን ይዘው ከተቱት። ማድረግ ያለብህን እናሳይህ፣
በስልጣንህ ማሳወር ትችላለህ። ታወሩ አሏቸው። ስልጣንህን ደብቀህ የአብርሃም አምላክ ካንተ ጋር የተቀባተ ያለ ያህዌን የምታመልክ አንተ ትልመጠመጣለህ? ስጦታ በመስጠት ነው። አጋንንት ልመና ይችላል፣ በስጦታ ይሆናል። ግባ አሉት። ስልጣኑን ሲያለማምዱት ታያላችሁ። እና ሎጥ በጣም ፈሪ ነው። እግዚአብሔርም ከከተማ ውጭ አወጣው። አንተ መውጣት ነበረብህ አይደለም? ሰዶም ጎሞራ ወንጌል እየሰበክ አይደለም? ቢያንስ 10 ሰው ታድናለህ ብለን ነበር። አብርሃም በ10 እኮ ያቆመው ለዚህ ነው። እና ሎጥ 4 ልጆች አሉት ከሚስቱ ጋር 5፣ ሎጥ 6 ናቸው። 6ቱ ተረባርበው 4 ሰው እንኳን ማዳን አልቻሉም። 10 ጻድቃን ቢኖሩ ሰዶም ጎሞራ እኮ አጠፋ። ሎጥ ፈሪ ስለነበረ አየህ፣ በሰላም ነው ብሎ ጭጭ አይመሰክርም ማለት ነው። እጁን ይዘው ረድተው አወጡት። ከከተማ ውጪ ካወጣው በኋላ ቀላል ትእዛዝ አዘዘ። እዛ ተራራ ላይ ሂደህ ተራራውን ይብን አመለከተ። ተራራው ላይ ማን አለ? ፓትርያርክ አብርሃም ቆሞ ይጠብቀዋል፣ ስንቅ ትጥቅ ይዞ። ሎጥ ግን ምን አለ? እኔ እዛ መሄድ አልችልም፣ እባክህ ሐሳብ ቀይረለው። አንተ የሚሻልና የሚረባህን ትመርጣለህን? ተራራው ሩቅ ነውን? ከአቅም በላይ ነው ያዘዝኩህን? ጥሩ ነው ሐሳብ አምጣለሁ። እዛው አቅርብ አይደለችምን? ትንሽ አይደለችምን? ወደዚያ እንድገባ ፍቀድልኝ አለ። በጣም የሚገርም ከገድል በታች ሎጥ። አብርሃም ግን 5 ነገስታት መጡ። ሶዶም ጎሞራን የወንድሙን ልጅ ማረኩ። ሌሊት 318 ብላቴና ይዞ በሌሊት ገሰገሰ። 318 ከ5 ነገስታት ጋር የሌሊት ውጊያ። እግዚአብሔርም ከአብርሃም ጋር ነበር። 5ቱንም ነገስታት ድል ነሳቸው ይላል። ከአብርሃም ጋር የነበረው እግዚአብሔር ከ5 ነገስታት በላይ ነው። ጠላቶችሽ ከቁጥር በላይ ናቸው አይደለም? ብዙ ከሆኑ ጠላቶችሽ በላይ እግዚአብሔር ታላቅ ነው። ስለምን ትፈሪያለሽ? ህልም የምትፈሪ፣ ተብታቢ ደጋሚ የምትፈሪ፣ የሆነ ጤንዚዛ ሲሄድ የምትፈሪ፣ ዙሪያሽ ሁሉ በላብ የተጠመቀ እግዚአብሔር ይላል እኔ ካንቺ ጋር ነኝ። ስለምንድን ነው የማትፈራው? በጣም አስፈላጊ ስለሆንክ እኮ ነው። ኤርሚያስ ራሱ ይላል እንገላሃለን፣ ትንቢቱን ቀይር። ኖ ብራዘርስ፣ ብትገሉኝ በደሜ ትጠየቁ፣ ካልሆነ መልእክቴን አልቀይርም፣ ስፍራዬንም አልለቅም። እኔ መልእክተኛ ነኝ። ለዚች ሀገር አስፈልጋለሁ። በምትኖርበት በዚህ በሳሪስ አካባቢ ምናልባት በትምህርት ቤት በቢሮ ድንገት እናት አባት ዱብ ያደረጉህ አይደሉም። ከዘላለም በፊት ስላሴዎች አስበው መልካሙን ሥራ ለመስራት በክርስቶስ ተወልደሃል። ለምትኖርበት ቦታ አቋምህን መለወጥ አያስፈልግህም። ኢየሱስ አቋም አልቀየረም፣ ደግሞም አልፈራም። እንደምታዩት ለምን? መልእክተኛ ነኝ፣ ጠባቂ ነኝ። በእኔ የሚፈጸም ፕሮግራም አለ። ሄሮድስ አታገባኝም፣ አታወጣኝም አለኝ። በሰማይ አምላክ አለኝ፣ የተጻፈ ሕግ አለኝ፣ የተነገረ ትንቢት። ቃሉ በእኔ ይፈጸም ዘንድ አንተ ቀበሮ አገልግሎቴን አላቆምም፣ ስፍራዬንም አልለቅም። ለምን? እግዚአብሔር ከኔ ጋር ነው። ለአንተ የገደልከኝ ይመስልሃል? የአዳም ልጆች ሁሉ ትንሣኤ የሚፈጸመው በኢየሩሳሌም ነው። ስፍራቸውን የለቁ እግዚአብሔርን አያገለግሉ። እግዚአብሔር በፈሪዎች አይከብርም። ፍርሃት ከክፉ ነው ወገኖች። ነህምያ ልትገደል ነውና በቤተ መቅደስ ራስን ደብቅ። ኧረ እባክህ፣ እንደኔ ያለ ነቢይ ፈርቶ ራሱን የደበቀ ማን ነው? ከሰይጣን የተናገርከው ነው አለው። የፍርሃት መንፈስ ዛሬ ተሰበረ። እግዚአብሔር በእናንተ ብዙ ሊሰራ ሳለ ከፍርሃት የተነሳ ትዝ ይላችኋል። አንተ እኮ ክፉ ከልካይ ነህ። ክፉ በሰው ላይ እንዳይደርስ የምትከለክል መልእክት ያለ ተራ ሰው አይደለም ማለት ነው። ሙሴ ይላል እግዚአብሔር ሊያጠፋችሁ በወደደ ጊዜ ይላል ዘዳግም ላይ እኔ በተራራ ላይ ስለእናንተ ስለቆም አዳናችሁ ይላል። አየህ፣ ሙሴ አንድ ነው፣ እስራኤልን ሁሉ ግን ያዳነው በስፍራው በመቀመጡ ነው። እስኪ ተራ ሰው አይደለሁም በእውነት ግድ ትንቢት ማምጣት መስበክ የለብህም። መንፈስ ቅዱስ በአንተ አድሮ የሚከለክለው ክፉ አለ። በአንተ አድሮ አይደለም የሚጠብቀው ሰው አለ። ስለዚህ አጋንንቶች አያወጡንም፣ አያገቡንም። በመቅረዝ ላይ እንዳለ ብርሃን ወንጌሉን እንሰብካለን። ሰይጣንና አጋንንት ስፍራውን ይለቃል እንጂ እኛ ስፍራችን አንለቅም። ቅዱሳን ያስለቅቃሉ እንጂ አይለቁም።